ሰላም ሰላም ተማሪዎች እንዴት ናችሁ? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ12ኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። ከባለፈው ሌሰናችን የቀጠለ ሌሰን ነው ይሄ። ዛሬ ደግሞ ስለ ሰም ኦፍ ጂኦሜትሪክ ሲኩዌንስ ማለትም ፓርሻል ሰም ላይ ነው ያለ ነው። የጂኦሜትሪክ ሲኩዌንስ ፓርሻል ሰም እንዴት እንደምራለን፣ የሆነ ኤንስ ተርም ኦፍ ጂኦሜትሪክ ሲኩዌንስ ቢደመር ምን አይነት ፕሮፐርቲ ይኖረዋል የሚለውን ከባለፈው ከአርቲሜቲክ የቀጠለ ማለት ነው። ባለፈው ታስታውሱ ከሆነ ምናልባት ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጋችሁ ከዚህ በፊት የለቀቅናቸውን ቪዲዮዎች ማየት ትችላላችሁ። ለዛሬ ግን በባለፈው ካየናቸው ውስጥ ስለ ፓርሻል ሰም ኦፍ አርቲሜቲክ ሲኩዌንስ ታስታውሳላችሁ አይደለ? የተወሰነ ተነጋግረናል። የተወሰነ የባለፈው ታስታውሳላችኋል። የፓርሻል ሰም ኦፍ አርቲሜቲክ ሲኩዌንስ በደንብ አይተናል። ታስታውሱ ከሆነ ኤስኤን which is equals to ኤን ኦቨር 2 ኤ1 ፕላስ ኤኤን ብለን ለአርቲሜቲክ ሲኩዌንስ ኤንስ ተርም ኦፍ ፓርሻል ሰም ለአርቲሜቲክ ሲኩዌንስ በደንብ አይተናል። ዛሬ ደግሞ ስለ ጂኦሜትሪክ ሲኩዌንስ ለምሳሌ ጂ1 ፕላስ ጂ2 ፕላስ ጂ3 ፕላስ 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 እያለ እስከ ኤንስ ተርም ጂኤን ቢሆን እንዴት አድርገን ለጂኦሜትሪክ ሲኩዌንስ ፓርሻል ሰም እንፈልጋለን የሚለውን በደንብ አንድ ባንድ የምናይበትና እንዲሁም ደግሞ በውስጡ ያሉ ኤክሰርሳይሶችንም በደንብ የምንሰራበት ሌሰን ነው የሚሆነው ማለት ነው ተማሪዎች። ለምሳሌ እንደ አክቲቪቲ እዚህ ጋር ምንድን ነው የሚለን? ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ጂኦሜትሪክ ሲኩዌንስስ ነው የሚለን። እዚህ ጋር ይሄ ጂኦሜትሪክ ሲኩዌንስ ናቸው። ጂኦሜትሪክ ሲኩዌንስ ደግሞ ምን ነበር ተባባለው? በተመሳሳይ ቁጥር እየተባዛ ወይም ደግሞ እየተካፈለ የሚሄድ ሲኩዌንስ ከሆነ ዋት ዊ ኮል ኢት ጂኦሜትሪክ ሲኩዌንስ ብለን አለ አይደለ? ስንጀምር ስለ ጂኦሜትሪክ እና ስለ አርቲሜቲክ በደንብ ስለለየን ማለት ነው። ለምሳሌ ይሄ በሁለት 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 እየተባዛ የሚሄድ ነው። ስንት ነው? 1 2 3 4 5 ነው። አሁን የጂኦሜትሪክ ፎርሙላን ስላላየን የዚህን ለመደመር ቀላል ስለሆነ መደመር ይቻላል። ግን ጂኦሜትሪክ ሲኩዌንስ ኤስኤን ምን አይነት ነው የሚለውን መጀመሪያ እንዴና እንመለሳለን። ወደዚህ ሁሉንም እንደምራቸዋለን ማለት ነው። እነዚህን አክቲቪቲዎች አንድ ባንድ የምንሰራ ነው የሚሆነው ማለት ነው። በጣም አሪፍ። ወደ እንትኑ ስንመጣ እንዴት አድርገው ፎርሙሌት እንደተደረገ ስንመጣ ለምሳሌ ምንድነው የሚለን? in order to answer such type of problems ነው የሚለን። ከላይ አንድ አክቲቪቲ ያየ ነው ማለት consider the following ነው የሚለን። እዚህ ጋር let jn be an geometric sequence where starts from 1 up to infinity be a geometric sequence then associated geometric sn ለሁለቱም እኩል ነበረ ማለት ያኛውም አርቲሜቲክም በኤስኤን ነው ዲኖት የተደረገው። እዚህ ጋርም ይሄኛውም በኤስኤን ዲኖት ይደረጋል። ኖቴሽን ስለሆነ ችግር የለውም። ኤንስ ዘ ሰሜሽን ኦፍ ዘ ኤንስ ተርም ለማለት ተፈልጎ ነው። ኤስኤን ሲባል ለጂኦሜትሪክ ምንድነው? ጂ1 ፕላስ ጂ2 ፕላስ ጂ3 ፕላስ እያለ እስከ ጂኤን ድረስ ኤንስ ተርም ድረስ ይሄዳል ማለት ነው። አንድ ደግሞ ጂኦሜትሪክ ሲኩዌንስ ኤንስ ተርም ነበር ያለው ጂኤን እኩል ይሆናል ጂ1 ታይምስ አር ዘ ፓወር ኦፍ ኤን ማይነስ 1 ነው። ጂ1 ማለት ዘ ፈርስት ሲኩዌንስ ነው። አር ማለት ዘ ኮመን ሬሾ ያልነው ማለት። ስለዚህ አሁን ይኸውላችሁ ለምሳሌ አሁን ጂ2 ሲሆን ምንድን ነው የሚሆነው? ጂ1 ታይምስ አር ይሆናል አይደል? 2 ማይነስ 1 1 ይመጣል። ጂ3 ሲሆን ምን ይሆናል? ጂ1 አር ዘ ፓወር ኦፍ አንድ እየቀነሰ ይሄዳል ማለት ነው። እዚህ ጋር የምታዩት ጂ1 ኦልሬዲ ጂ1 ነው። እዚህ ጋር ሲመጣ ይኸው በጂ2 ቦታ ግን ጂ1 ታይምስ አር አደረገ። በጂ3 ቦታ ግን ጂ1 ታይምስ አር ስኩዌር አደረገ እያለ እስከ ጂኤን ድረስ ይሄ ማለት ጂ1 ታይምስ አር ዘ ፓወር ኦፍ ኤን ማይነስ 1 ድረስ ሄደ ማለት ነው። ኤስኤን ማለት ይሄ ነው ማለት ነው። በጣም አሪፍ። ምን አደረገው? ፋክተራይዝ አደረገው። የጋራ ኮመን ጂ1 የጋራ ቢወጣ ይሄን አይነት ፎርማት ይይዝልናል። ያው ለምሳሌ ጂ1 ሁሉም ጂ1 ላይ ስላለ ኮመን ቢያወራው ምንድነው? እዚህ ጋር መጀመሪያው አር ስለሌለ አንድ ትሆናለች። ቀጣይ አንድ አር አለ፣ ቀጣይ ስኩዌር አር አለ እያለ እስከ የተደረደር እስከ ኤን ማይነስ 1 ድረስ ይሄዳል ማለት ነው ጂ1 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዛ በኋላ ምን አደረጋት? ይቺን ፎርማት ካደረገ በኋላ ሁሉንም ቦት ሳይድስ በማን አባዛው? በአር ቢያባዛው ምን አይነት ፎርማት ይመጣል የሚለውን እንያዘው። በጣም አሪፍ። ይሄኛውም አር ታይምስ ኤስ1 ሁሉም ደግሞ ይሄኛውንም በአር ሲያባዛው የመጀመሪያው ይችን ሰጠች ማለት ነው። ከእኩል ይሆናል በፊት ያለው ማለት ነው። ከእኩል ይሆናል በኋላ ደግሞ አር በአር ቢያባዛው አር ቢገባ አንድ የነበረው 1 ታይምስ አር የሆነ አር የነበረው አር ስኩዌር ሆነ፣ አር ስኩዌር የነበረው አር ኪዩብ ሆነ እያለ አር ዘ ፓወር ኦፍ ኤን ማይነስ 1 የነበረው አር ዘ ፓወር ኦፍ ኤን ማይነስ 1 ታይምስ አር ከሆነ ምንድነው? አር ዘ ፓወር ኦፍ ኤን ብቻ ይሆናል ማለት። ለምን? እዚህ ጋር አንድ ስለሆነ የፓወር ሩል ነው። ማይነስ 1 ፕላስ 1 ይሆንና ይሄኛው 0 ይመጣል። ሲምፕሊ አር ዘ ፓወር ኦፍ ኤን ቀረ። ይቺ ፎርማት መጣች ማለት ነው።
በጣም አሪፍ። ሶ አሁን ምን አደረገው? ከዚህ ላይ ማንን አደረገው? ከዚህ ላይ ይሄንን ቀነሰው። የመጀመሪያው አለ ከዚህ ላይ ይሄንን ቀነሰው ማለት ነው። ዛት ሚንስ ሰብትራክት ፍሮም ቱ ቱ ዋን ነው የሚለን። ይሄኛውን ቀነሰው። ዛት ሚንስ ኤስኤን ማይነስ አር ታይምስ ኤስኤን አር ታይምስ ኤስኤን እዚህ ጋር ያለችው ነች። ኤስኤን መጀመሪያው እዚህ ጋር ያለው ነው። ሲቀንሰው ያው ምንም የተለየ ነገር የለውም። ኤስኤን የመጀመሪያው ፓርት ማለት ይሄን ይዞ መጣ። ይሄ ከዚህ እስከዚህ ድረስ ያለው ማለት ነው። ማይነስ አር ታይምስ ኤስኤን ደግሞ ማለት ይሄኛው እዚህ ጋር ያለው ነው። እዚህ ጋር ቅድምኛ ኮመን አወጥተን እዚህ ጋር ያደረግናት ማለት ነው። ሲያቀናንሰው ምን ይቀራል? ለምሳሌ ይሄኛው ጂአር በጂአር ይጠፋል። እዚህ ጋር አንድ ጂዋን ብቻ ትቀርና ማለት ይችኛዋ ማንም ኮመን ስለሌላ አትቀርም። ሌላው ግን እርስ በርሱ እየተጠፋ እና የመጨረሻው ጂ1 ታይምስ አር ይቀራል ማለት ነው። ሲምፕሊ ይሄኛው ቀረ ማለት ነው። በጣም አሪፍ። ሰው እዚህ ጋርም ደግሞ ኤስኤን ጋራ ቢወጣ ዋን ማይነስ አር ይሆናል። ሰው ምን ወጣ? አሁን ኤስኤን ኢንቱ ዋን ማይነስ አር እኩል ይሆናል ጂ1 ኢንቱ ዋን ማይነስ አር ዘ ፓወር ኦፍ ኤን ቀረ ማለት ነው። ሶ ሲምፕሊ ጀነራል ሲሆን ምንድነው ኤን ስተርም ፎር ጂኦሜትሪክ ሲኩዌንስ ፎርሙላ ምን ይመጣል ማለት ነው? ጂ1 ኢንቱ ዋን ማይነስ አር ዘ ፓወር ኦፍ ኤን ኦቨር ዋን ማይነስ ፋር ፎር አር ዲፈረንት ፍሮም ዋን። ምክንያቱም ዲኖሚኔተሩ ምን ስለማይሆን አንድ ከሆነ አንዲፋይንድ ስለሚሆን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አዘተርም ምንድነው የሚለን ሌት ጂኤን ቢ ኤን ስታርት ፍሮም ዋን አፕ ቱ ኢንፊኒቲ ቢ ኤ ጂኦሜትሪክ ሲኩዌንስ ዊዝ ኮመን ሬሾ አር። ኮመን ሬሾ ያው ጂኦሜትሪክ ሲኩዌንስ የሚታወቅ ስለሆነ ማለት ነው። ዜን ዘ ሰም ኦፍ ዘ ኤንስ ተርም ኦፍ ኢዝ ዲኖትድ ባይ ኤስኤን ጊቭን ባይ ነው የሚለን። አንደኛው እዚህ ጋር ያመጣናት እቺ አሁን ከላይ ያመጣናት እቺኛዋ ማለት ነች። ሌላኛው ደግሞ ኤን ታይምስ ጂ1 ነው። ለምሳሌ አሁን ሁለት እያለ ሁለት ሲደመር እስከ 200 ታይምስ ቢሄድ አሁን ለምሳሌ 100 ታይምስ ቢሆን ምንድነው የሚያደርገው? ይሄ ባይዘው ጂኦሜትሪክ ሲኩዌንስ ነው። አር አንድ የሆነበት ማለት ነው። ሂር ኢዝ አር ኢዝ ኢኳል ቱ 1 ሶ ሲምፕሊ የምናደርግ እንችላለን 100 ሲባዛ በ2 ብለን ሪዛልቱን ላይ 200 ስለሆነ ማስቀመጥ እንችላለን። ሶ ታይምስ ኤን ታይምስ ጂ1 ያለ ትችል ኢፍ ምን እንደሆነ ግን ኮመን ሬሾ አንድ ከሆነ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ስለዚህ እኛ አሁን ሁለቱን መጠቀም እንችላለን እንደ ኮንዲሽነር። ሶ ጀነራሊ ግን ይችን እንጠቀማለን ነው። ሶ ጀነራሊ ይችን ያዙ። ኤስኤን ሲባል ለጂኦሜትሪክ ሲኩዌንስ ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 ኦቨር አር ማይነስ 1 አርን እና ኤን ማቀዳደም ትችላላችሁ። አንድ ከቀደመ እዚህኛውም አንድ ቀድማ ከታች ያለው ፓራላሊ ማለት ነው። አርን ካስቀደማቸው ከታች ያለውም አር ይቀድማለሁ። ስለዚህ ኦልተርኔቲቭሊ መጠቀም ይቻላል ማለት ነው። በጣም አሪፍ። እሺ ኤግዛምፕል ምንድን ነው የሚለን? ለምሳሌ ምን ይለናል? ኤግዛምፕል ፋይንድ ዘ ሰም ኦፍ ዘ ሲኩዌንስስ ኢን አክቲቪቲ 1.6 ዩዚንግ ዘ ተርም ነው የሚለን። እዚህ ጋር አክቲቪቲ 1.6 ቅድም ተመልሰን እንሰራዋለን ያልነው ማለት ነው። በጣም አሪፍ። አሁን ለምሳሌ እዚህ ጋር ይችን ኤን ብናይ ጂዋኗ ማን ነች? ጂዋኗ 2 ነች። አሩ ማን ነው? ኮመን ሬሾ ስንት ነው? 2 ነው አይደል? በሁለት ላይ እየተባዛ ያለው ሶ ስንት ተርም ነው ያለው? 1 2 3 4 5 ነው። ስለዚህ ኤስ5 ሆነ ማለት ነው። ሶ ኤስ5 ኢዝ ኢኳል ቱ ምን እንላለን አሁን? ጂ1 አር ዘ ፓወር ኦፍ 5 ማለት ነው። ስለዚህ አር ዘ ፓወር ኦፍ 5 ማይነስ 1 ኦቨር አር ማይነስ 1 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አለ። ሰው ጂ1 ኦልሬዲ ይታወቃል 2 ነው። አርም ኦልሬዲ ይታወቃል 2 ነው። ስለዚህ 2 ዘ ፓወር ኦፍ 5 ማይነስ 1 ኦቨር 2 ማይነስ 1 መጣ ማለት ነው። ሶ 2 ዘ ፓወር ኦፍ 5 ስንት ነው? 32 ነው አይደለ? ስለዚህ 2 ኢንቱ 32 ሲቀነስ 1 ኦቨር ይሄ 2 ሲቀነስ 1 ስለሆነ ምንም ለውጥ የለውም ማለት ነው። ሶ ስንት ይመጣል አሁን? 32 ሲቀነስ 1 31 ነው። 31 ሲባዛ በ2 62 ይመጣል ማለት ነው። በጣም አሪፍ። ኤስ 5 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እንዲህ እያል ሌሎችንም በዚህ መልኩ ማስቀመጥ ብዙም አይከብደንም ማለት ነው። በጣም አሪፍ። እሺ እንቀጥላለን። ወደታች እንወረድና እንቀጥላለን። ኦልሬዲ ያስቀመጠው ነው የመጻፋችሁ ማለት ነው። ኦልሬዲ ሰርተውታል እዚህ ጋር መጡት ማለት ነው። በጣም አሪፍ። እሺ ኤክሰርሳይዝ 1.16 የመጻፋችሁን እንየው እስኪ። ምንድነው የሚለን? አንደኛው ፋይንድ ዘ ሰም ኦፍ ዘ ተርምስ ጀስት ኦፍ ዘ ፎርም ፍሮም 1 አፕ ቱ ኤንስ ተርም ነው የሚለን። ኦፍ ዘ ፎሎዊንግ ጂኦሜትሪክ ሲኩዌንስስ ነው የሚለን። ኦልሬዲ ጂ1 ተሰጠን፣ አር ተሰጠን። ሶ ኤስኤን ነው ፈልጉ። ለምሳሌ እቺን ወደዚህ ልውሰዳትና ሶ ለምሳሌ ኤ ኤስኤን ልበልና ኤስኤን ኢዝ ኢኳል ቱ ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 ኦቨር
አር ማይነስ ዋን መጣ። ሶ መተካት ነው ከዚህ በኋላ ጂዋኑ ስንት ነው? 3 ነው። 3 ኢንቱ 2 አር ደግሞ 2 ነው። ስለዚህ ቱ ዘ ፓወር ኦፍ ኤን ማይነስ ዋን ኦቨር 2 ማይነስ ዋን ማለት ነው። በጣም አሪፍ። ሶ 2 ማይነስ ዋን ዋን እንደው ከዚህ በታች ያለው አንድ ስለሆነ ለውጥ የለውም። ስለዚህ 3 ኢንቱ ቱ ዘ ፓወር ኦፍ ኤን ማይነስ ዋን ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄኛውም ተመሳሳይ ነው። ሁለተኛውም ተመሳሳይ ነው። ሶ ይሄኛው ተመሳሳይ ምንድነው? ይሄኛውም በተመሳሳይ ምን እናደርጋለን? አሁን ኤስኤን እኩል ይሆናል እንልና አር ኦልሬዲ ነው። ስለዚህ 1 ኢንቱ ቱ ዘ ፓወር ኦፍ 1 ኦቨር 2 ዘ ፓወር ኦፍ ኤን ማይነስ 1 ማይነሷ ከታች ነው መሆን ያለባት ፓወር ላይ እንዳይመስል 1 ኦቨር 1 ኦቨር 2 ማይነስ 1 ይመጣል ማለት ነው። ጂ1 1 ስለሆነ ማለት ነው እዚህ ጋር ምን ይመጣል? አሁን ይችኛዋ ከፈለግን ይችኛዋ ቱ ዘ ፓወር ኦፍ ማይነስ ኤን ማድረግ እንችላለን። እዚህ ጋር ያለችው ፓወር ማለት ነው ማይነስ 1 ኦቨር ይሄኛው 1 ኦቨር 2 ማይነስ 1 ማይነስ 1 ኦቨር 2 ይመጣል። ሶ ወደ ታች ወደ ላይ ቢወጣ ምን ይሆናል? ይሄ ማይነስ 2 ኢንቱ እናደርግና ምን ይሆናል? ቱ ዘ ፓወር ኦፍ ማይነስ ኤን ማይነስ 1 ይመጣል ማለት ነው። ሶ ሲገባ ምን ይሆናል? አሁን ይሄ 2 ማይነስ 2 ዘ ፓወር ኦፍ ምን መጣ? ይሄኛው ሲገባዛ ማለት ነው ማይነስ ኤን ፕላስ 1 መምጣት ይችላል ማለት ነው። ወይም ደግሞ ሲምፕል እዚህ ጋር እንዳለም ማስቀመጥም እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሁለተኛውም ተመሳሳይ ጊቨን ጂኦሜትሪክ ሲኩዌንስ ይልና ጂ1 ዋን ነው። ይሄ ጂ1 ነው። በ3 ነው እየተባያዛ ያለው። ስለዚህ አሩ ስንት ነው? 3 ነው። ሶ በጣም ቀላል ነው ማለት ነው። ኤስኤን እንልና ምን ይሆናል? ጂ1 1 ነው። 1 ኢንቱ 3 ዘ ፓወር ኦፍ ኤን ማይነስ 1 ኦቨር 3 ማይነስ 1 ማለት ነው። ስለዚህ ምን መጣ? አሁን 3 ዘ ፓወር ኦፍ ኤን ማይነስ 1 ኦቨር 2 መጣ ማለት ነው። በጣም አሪፍ። ሶ በጣም ቀላል ነው። ይሄኛውን በቀላሉ አንደርስታንድ ማድረግ ይቻላል ማለት ነው። በጣም አሪፍ። እሺ ቀጣይ ደግሞ ምንድነው የሚለን? ፈርዘር ኦን ዘ ሰም ኦፍ ጂኦሜትሪክ ሲኩዌንስስ ነው። ላይክ ቅድም በባለፈው ሌሰናችን የተወሰነ አርትሜቲክ ሲኩዌንስ ላይ እንዳያቸውን ለየት እንዳሉ ፕሮፐርቲዎች ላይ እዚህ ጋርም የተወሰነ ለየት ያሉ ፕሮፐርቲዎች ሊኖሩ ይችላሉ። ለምሳሌ ምንድነው የሚለን? ዘ ሰም ኦፍ ዘ ፈርስት 3 ተርምስ ኦፍ ጂኦሜትሪክ ሲኩዌንስስ 7 ላይ የመጀመሪያዎቹ 3 ተርሞች የጂኦሜትሪክ ሲኩዌንስ ስንት ናቸው ይልናል? 7 ናቸው። ይሄ ምን ማለት ነው? ኤስ ማን ነው? ይሄ ማለት ኤስ ሳይሆን ጂ1 ፕላስ ጂ2 ፕላስ ጂ3 ስንት ነው ይለናል? 7 ነው ይለናል። ዘ ፈርስት 3 ስለምን ሶ እንበት ነው እስኪ። ይሄ ማለት ጂ1 ማለት ኦልሬዲ ጂ1 ነው። ጂ2 ማለት ግን ጂ1 ታይምስ አር ነው ቅድም ባለው መሰረት። ይሄ ማለት ጂ1 ታይምስ አር ስኩዌር ነው። ይሄ ማለት ምን ማለት ነው? ጂ1 ፕላስ ጂ1 ታይምስ አር ጂ2 ማለት ነው ፕላስ ጂ1 ታይምስ አር ስኩዌር ስንት ነው? 7 መጣ ማለት ነው። አሁን የጋራ ማን አለ እዚህ ጋር? ጂ1 የጋራ ባወጣ 1 አይደል? እዚህ ጋር 1 ብቻ ይቀራል። 1 ፕላስ አር ፕላስ አር ስኩዌር ስንት መጥቷል? 7 መጣ። ይችን አንድ በሉ። ከዛ ደግሞ ምንድነው ኤንድ እና ዘ ሰም ኦፍ ፍሮም ከአራተኛው እስከ 6ኛው ተርም ደግሞ ያለው ማለት ነው። ምን ማለት ነው? ይሄ ስንት ነው ይለናል? 56 ይለናል። እሺ ምን ማለት ነው? ይሄ ጂ1 ጂ4 ፕላስ ጂ5 ፕላስ ጂ6 ስንት ነው ይለናል? 56 ነው ይላል። ልክ እዚህ ጋር እንደበተናቸው አሁን ይሄኛው ምን በት ጂ4 ማለት ምን ማለት ነው? ጂ4 ማለት ጂ1 አር ኪዩብድ ፕላስ ጂ5 ማለት ጂ1 አር 4 ፕላስ ያኛው ደግሞ ጂ1 አር ዘ ፓወር ኦፍ 5 ነው። ጂ ስንት ነው ግን? 56 ይለናል። በጣም አሪፍ። ሶ አሁን የጋራ ማን መውጣት ይችላል? እዚህ ጋር እስከዚህ ያለው አር ኪዩብድ የጋራ ባወጣ ምን ይሆናል? ጂ1 ፕላስ ጂ1 አር ፕላስ ጂ1 አር ስኩዌር ይመጣል አይደል? which is equal to 56 ይመጣል ማለት ነው። በጣም አሪፍ። ስለዚህ ይሄኛው ደግሞ ማለት ከላይ አይታችሁት ከሆነ አንድ ያልኩት ጋር ይሄ ደግሞ ማለት 7 ማለት ነው። ምክንያቱም ይሄው ጂ1 ለየት ላድርጎ ከለሩ ቀየር ላድርግላችሁና በደንብ እንዲታያችሁ ማለት ይሄው ምንድነው የሚለው ጂ1 ፕላስ ጂ1 አር ፕላስ ጂ1 አር ስኩዌር ኢኳል ስንት ነው? 7 ይላል። ስለዚህ ምን ማለት ነው? አሁን አር ኪዩብ ታይምስ 7 እኩል ይሆናል ስንት ይመጣል? 56 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። ስለዚህ ኦቨር 7 ብናደርገው ምን መጣ? አር ኪዩብ ኢኳል ቱ 8 ይመጣል። 8 ማለት ደግሞ ቱ ዘ ፓወር ኦፍ 3 ነው። ሶ ምን መጣ? አር ኢኳልስ ቱ 2 መጣ ማለት ነው። በጣም አሪፍ። ስለዚህ
አርቱ ከመጣ እዚህ ጋር መተካት እንችላለን። እዚህ ጋር ራሱ ብንተካው የጂዋን ምክንያቱም ማን ነው ፈልግ ነው ዘፈርስት ተርም ጂዋንን እና ዘ ኮመን ሬሽዮ ነው የሚላል። በጣም አሪፍ። ስለዚህ አሁን ምን ማለት እዚህ ጋር ስንተካው ምን እናደርጋለን? አሁን ይሄ ጂዋን ማለት አላገኘን ጂዋን ፕላስ አር ታይምስ ጂዋን አርቱ ነው። ስለዚህ ቱ ጂዋን ፕላስ ይሄኛው ፎር ይመጣል። ፎር ጂዋን እኩል ይሆናል 7 ነው ይመጣ። ይሄ ሲደመር 7 ጂዋን ይመጣል ኳልቱ 7 ነው። ስናካፍለው ጂዋን ኳልቱ 1 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። አጠቃላይ ያለው ስራ ይሄ ነው። ሰው የመጽሐፋችንን የሚያሳየው ይሄ ነው። አርቱ መጥቶልናል። ጂዋን ደግሞ 1 መጥቶልናል። በጣም አሪፍ። እሺ እስኪ ኤክሰርሳይዝ 1.17ን ደግሞ እንየው እስኪ። ይሄኛውን ወደ ኖትቡካችን እንወሰደውና ኦኬ ሶ የመጀመሪያው ጥያቄ ምንድን ነው የሚለን? ዘ ሰም ኦፍ ዘ ፈርስት 3 ተርምስ ኦፍ ጂኦሜትሪክ ሲኩዌንስ ኢዝ 9 ይላል። ከላይ ቅድም የሰራነውን አይነት ኤግዛምፕል ነው የሚያሳየን። ኤንድ ይልና ደግሞ ዘ ሰም ኦፍ ከ4 እስከ 6 ያሉ ደግሞ ስንት ናቸው ይለናል? ኔጌቲቭ 18። ሶ ጥያቄው ምንድን ነው? አንደኛ ጂዋኑ ማን ነው? ዘ ፈርስት ተርም ማለት ነው። ኮመን ሬሽዮ ወይም ደግሞ አሩ ማን ነው ነው የሚለን። እንስራው እስኪ። ሶ ዘ ፈርስት ይሄ ማለት ጂ1 ፕላስ ጂ2 ፕላስ ጂ3 ስንት ነው ይለናል? 9 ይለናል። አንድ ሶ ጂ3 ማለት ምን ማለት? ጂ1 ማለት ጂ1 ራሱ ጂ1 ነው። ጂ2 ማለት ጂ1 ታይምስ አር ነው። ፕላስ ጂ3 ማለት ጂ1 ታይምስ አር ስኩዌር ነው። ኢኳል ስንት ነው? 9 መጣ። ይችን አንድ ያዙልን። አንድ ያዙ። ከ4 እስከ 6 ደግሞ ያሉት ምን ማለት ነው? ጂ4 ፕላስ ጂ5 ፕላስ ጂ6 እኩል ይሆናል ስንት? ኔጌቲቭ 18 ማለት። ሶ ይሄ ማለት ምን ማለት ነው? ጂ4 ማለት ጂ1 ታይምስ አር ኪዩብድ ፕላስ ያኛው ደግሞ ጂ1 ታይምስ አር ዘ ፓወር ኦፍ 4 ፕላስ ጂ1 ታይምስ አር ዘ ፓወር ኦፍ 5 ኢኳል ቱ ኔጌቲቭ 18 ማለት። ሶ የጋራ ኮመን ማን መውጣት ይችላል? አሁን አር ኪዩብድ የጋራ ባወጣ ስንት ይመጣል? ጂ1 ፕላስ ጂ1 አር ፕላስ አይደለ ጂ1 አር ስኩዌር ይመጣል which is equal to ኔጌቲቭ 18 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይቺኛዋ ግን ይኸው እዚህ ጋር እንዳያችኋት እዚህ ጋር እቺ መጣች ማለት ነው። ሶ ስንት ይመጣል አሁን ይሄኛው? ይሄ ማለት አር ኪዩብ ታይምስ 9 መጣ ማለት ነው which is equal to ኔጌቲቭ 18 ይመጣል። ሶ ይሄ ማለት ምን ማለት ነው? አር ኪዩብ which is equal to ኔጌቲቭ 2 ይመጣል ማለት ነው። ሁሉንም ለ9 ባካፍሎ ማለት ነው። ሶ አሁን አር ኮመን ሬሾ ተገኘ ማለት ነው። አር ኢዝ ኢኳል ቱ ዘ ኪዩብ ሩት ኦፍ ኔጌቲቭ 2 መጣች ማለት ቦት ሳይድ ስኩዌር ሩት ማይነስ ኪዩብ ሩት እናስገባው ማለት ነው። በጣም አሪፍ። ሶ ከዚህ በኋላ እዚህ ጋር መተካት ነው። የመጀመሪያው ፓርት ላይ ብንተካው የጂዋንን ለማግኘት ምን እናደርጋለን? እዚህ ጋር ያለችው ላይ መተካት ነው የሚመጣ ማለት። ስለዚህ ምን ማለት ነው? ጂ1 ኢንቱ የጋራ ባወጣ ምን ይሆናል? 1 ፕላስ አር ስኩዌር ኢኳል ስንት ነው? 9 ነው አይደል የሚሆነው? ሶ ይሄ ማለት ምን ማለት ነው? ይሄ ማለት ጂ1 እኩል ይሆናል 9 ኦቨር 1 ፕላስ አር ስኩዌር ይመጣል። ኦልሬዲ አር ስለተሰጠ ምን ይመጣል አሁን? 9 ኦቨር 1 ፕላስ ዘ ኪዩብድ ሩት ኦፍ ኔጌቲቭ 2 ፕላስ ዘ ኪዩብድ ሩት ኦፍ ኔጌቲቭ 2 ስኩዌር መጣ። አር ስኩዌር ስለሆነች ማለት ነው። ኦኬ ሁለተኛ ምንድን ነው የሚለን? ሁለተኛ አንደኛውን ሰርተናል። ሃው መኒ ተርምስ ኦፍ ዘ ሲኩዌንስ 3 ኦቨር 2 3 ኦቨር 4 3 ኦቨር 8 እያለ አር አድድ ቱ ጊቭ ሰሜሽኑ ግን ስንት ይመጣል? 3069 ኦቨር 512። ጥያቄው ምንድን ነው? ኤስኤኑን የተጠየቀ ኤስኤኑን የተሰጠ ማለት 3069 ኦቨር 512 ነው። ጥያቄው ምንድነው? ስንት ነው? ሃው መኒ ተርምስ ነው የሚለው። ሃው መኒ ተርምስ ኦፍ ዘ ሲኩዌንስ አር ኒድድ ነው የሚለው። ይሄ እንደዚህ እያለ ምን ያህል ጊዜ ቢቀጥል ነው ተደምሮ እንዲህ ሊመጣ የሚችለው የሚለውን ነው። እችንም እንስራት እስኪ። በጣም አሪፍ። እሺ ኦኬ ሶ አሁን ምን ተሰጥቶናል? እዚህ ጋር እንዲህ እያለ የሚጨረው ጂ1 ተሰጥቶናል። አሩን ከዚህ ማግኘት እንችላለን። ኤስኤን ተሰጥቶናል። ሶ አሁን ጂዋኑ ማን ነው? ከዚህ ውስጥ ጂዋኑ 3 ነው አይደለ? የመጀመሪያው ተርም ማለት ነው። በስንት ነው እየተባዛ ያለው? በዋኑ መርቱ ነው እየተባዛ ያለው። ሶ አር ስንት ይመጣል? አር ኢኳል ቱ
ዋን ኦቨር ቱ ተሰጠን ማለት ነው። ምክንያቱም ይሄኛውን በዋን ኦቨር ቱ ባባዛው ይሄኛውን አገኘዋለሁ፣ ይሄኛውን በዋን ኦቨር ቱ ባባዛው ይሄን አገኛለሁ እያለ ስለሚቀጥል ማለት ነው። ከዛ ደግሞ ኤስኤኑ ደግሞ ተሰጠ። ኤስኤን ስንት ነው? 3069 ኦቨር 512 ነው። ሶ ጥያቄው ምንድን ነው? ኤን ስንት ነው ነው። በጣም አሪፍ። ሶ ፎርሙላ ነው የምንጠቀመው። ፎርሙላ ነው። ኤስኤን ማለት ምን ነበር? ለጂኦሜትሪክ ያለው ጂ1 እሺ አር ዘ ፓወር ኦፍ ኤን ማይነስ 1 ኦቨር አር ማይነስ 1 እኩል ይሆናል። ኦልሬዲ ጊቭን ተሰጠን ማለት 3069 ኦቨር 512 መጣ ማለት ነው። በጣም አሪፍ። ስለዚህ አሁን መተካት ጂ1 ስንት ነው? ስሪ። ይሄው ይሄ ስሪ ተሰጥቶናል። ስሪ ኢንቱ ይሄኛው አር ስንት ነው? 1 ኦቨር 2 ነው። ሶ 1 ኦቨር 2 ዘ ፓወር ኦፍ ኤን ማይነስ 1 ኦቨር 1 ኦቨር 2 ማይነስ 1 which is equals to 3069 ኦቨር 512 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይችኛዋን ምን ማድረግ እንችላለን? ይሄኛው ስሪ ኢንቱ እንልና ይችኛዋ ምን መሆን ይችላል? ቱ ዘ ፓወር ኦፍ ማይነስ ኤን መሆን ይችላል። ዋን የለው ቼንጅ ስለሌለው ማለት ነው። ማይነስ 1 ኦቨር ይሄኛውም ማይነስ 1 ኦቨር 2 ይመጣል። ይሄኛው 1 ኦቨር 2 ማይነስ 1 ማይነስ 1 ኦቨር 2 ይመጣል ማለት ነው። ሶ which is equal to 3069 ኦቨር 512 ይመጣል ማለት ነው። በጣም አሪፍ። ሶ ይችኛዋ ወደ ላይ መሄድ ትችላለች። ሶ ስንት ይመጣል? ይሄ አንድ ስቴፕ እዚህ ጋር በመጣበት ኔጌቲቭ 6 ትሆናለች ወደ ላይ ስትሄድ ማለት ነው። ኔጌቲቭ 6 ኢንቱ ቱ ዘ ፓወር ኦፍ ማይነስ ኤን ማይነስ 1 which is equal to 3069 ኦቨር 512 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ ከለሩን ቀየር ላድርገውና እዚህ ጋር አሁን ምን መጣ ማለት ነው? ይሄኛው ኦቨር ኔጌቲቭ 6 ማለት ወይም ደግሞ 1 ኦቨር 6 ማለት ነው። ይሄ ማለት ቱ ዘ ፓወር ኦፍ ኤን ማይነስ ማለት ነው ማይነስ 1 እኩል ይሆናል 3069 ኦቨር 512 ሲባዛ በማይነስ 1 ኦቨር 6 ማለት ነው አይደል? 6 ሲካፈል ኔጌቲቭ። በጣም አሪፍ። ሶ በ3 ባባዛው ስንት ይመጣል? አሁን ኔጌቲቭ እንዳለ ይቀመጥና ኔጌቲቭ 1000 አይ ቲንክ 23 ኦቨር ይሄ ደግሞ 2 ይቀራል። በ512 ሲባዛ 1024 ይመጣል ማለት ነው። በጣም አሪፍ። እሺ ከዛ ምን ይችኛዋን ምን ሆነ? ወደዛ ልወሰዳት። ይሄ ማለት ምን ማለት ነው ማለት ቱ ዘ ፓወር ኦፍ ማይነስ ኤን which is equals to ኔጌቲቭ 1023 ኦቨር 1024 ሲደመር አንድ ይችን ወደዛ ሲሆን ሶ ኦቨር 1 አድርገን ብንደምረው ሶ 1024 የጋራ ይወጣል ማለት ነው። ሶ ከዛ ምን ይሆናል? ይሄ ኔጌቲቭ 1023 ሲደመር ክሪስክሮስ ነው 1024 ይመጣል። ሶ አይ ቲንክ 1 ይሄኛው 1 ይመጣል 1 ኦቨር 1024 ማለት ነው። በጣም አሪፍ በጣም አሪፍ። ሶ ምን መጣ? አሁን ቱ ዘ ፓወር ኦፍ ማይነስ ኤን ኢዝ ኢኳል ቱ 1024 ማለት ደግሞ ምን መሰላችሁ? 1 ኦቨር ቱ ዘ ፓወር ኦፍ 10 ማለት ነው። ሶ ወደ ላይ ሲወጣ ምን ይሆናል? ቱ ዘ ፓወር ኦፍ ማይነስ 10 መጣ ማለት ነው። ሶ ይችኛዋን በዚህኛዋ እናጠፋና ምን ይመጣል አሁን ማለት ነው? ማይነስ ኤን which is equal to ኔጌቲቭ 10 ይመጣል። ሶ ዚስ ኢምፕላይስ ኤን is equal to ፖዚቲቭ 10 ማለት ነው። ስለዚህ ኤን 10 ተርምስ ያስፈልጋሉ ማለት 10 ተርምስ ማለት 10 ተርምስ ያስፈልጋሉ። እንዲህ እያለ እስከ 10ኛው ተርም ድረስ ብንሄድ ማለት ምን ማለት ነው? 3 አለ፣ 3 ኦቨር 2 አለ፣ 3 ኦቨር 4 አለ፣ 3 ኦቨር 8 አለ፣ 3 ኦቨር 16 አለ፣ 3 ኦቨር 32 እያለ እስከ 10 ድረስ ሄደን ያ ቢደመር ስንት ይመጣል ማለት ነው? 3069 ኦቨር 512 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኦኬ ሶስተኛ ደግሞ ምንድን ነው የሚለን? ሶስተኛ find the sum of the indicated number of terms in each of the geometric sequence a to d ነው የሚለን። በጣም ቀላል ነው ይሄኛው። ሶስተኛው በጣም ቀላል ነው። እስኪ አንደኛውን እንስራው ዝም ብለን። ለምሳሌ a ምንድን ነው የሚሆነው? a ማለት በፍራክሽን ማስቀምጠው ምን ይሆናል? 15 ኦቨር 100 ሲደመር አለ ሰሜሽን ስለሆነ ይፈልገው የተባለው። ቀጣዩስ 15 ኦቨር 1000 ነው አይደል የሚመጣው? ወደ ፍራክሽን ሲቀየር ሲደመር 15 ኦቨር 10000 አይደል የሚሆነው? ሲደመር እያለ እስከ ኤን ድረስ ይሄዳል ነው። ሶ አሁን ይሄ በጣም ቀላል ነው። አሁን እዚህ ጋር ጅዋኑ ማን ነው? ጅዋኑ 15 ኦቨር 100 ነው።
በስንት ነው እየተባዛ ያለው? በዋን ኦቨር ቴን ነው። ስለዚህ አሩ ታወቀ። አር ሲኳል ዋን ኦቨር ቴን መጣ ማለት ነው። ስለዚህ በጣም ቀላል ነው። ከዚህ በኋላ ኤስኤን እናረግና ጅዋን ማለት ጅዋን 15 ኦቨር 100 አር ይሄ ማለት ዋን ኦቨር ቴን ዘ ፓወር ኦፍ ኤን ማይነስ ዋን ኦቨር ዋን ኦቨር ቴን ማይነስ ዋን ማለት ነው። ይሄ በጣም ቀላል ነው። ይችን ካልኩሌሽን ሲምፕሊ ለእናንተ እሰጣችኋለሁ። ይችን ሲምፕሊፋይ አድርጎ መጨረስ ማለት ነው። በጣም አሪፍ ሰው። እዚህ ጋር ተመሳሳይ ነው ሁሉም። እዚህ ጋር ቢም ብናየው ቢም በተመሳሳይ ብናየው ኤ ዋን ይላል፣ ኔጌቲቭ ኤ ይላል፣ ኤ ስኩዌር ይላል፣ ኔጌቲቭ ኤ ኪዩብድ እያለ እስከ ኤን ድረስ ይሄዳል። ሶ አሁን እዚህ ጋር ጅዋኑ ማን ነው? ጅዋኑ ዋን ነው። አሩ ማን ነው? ኔጌቲቭ ኤ ነው የሚመጣ። ለምን? ይሄን ለዚህ ማካፈል ነው ከፈለጋችሁ። በነገራችን ላይ አር ለማግኘት እንደዚህ ማለት ይችላል። አር ማለት ኮመን ሬሽዮ ነው። ኤ2 ኦቨር ኤ1 ማድረግ ወይም ደግሞ ኤ3 ኦቨር ኤ2 ተከታታይ መሆን አለባቸው። ኦር ኤ4 ኦቨር ኤ3 እያለ እስከ ምን ማለት ጀነራሊ ኤኤን ፕላስ ዋን ኦቨር ማነው? ኦኬ ኤኤን ይችን ግን ኤኤን የምትለዋን ጄን አድርጋቸው አንደርስታንድ አድርጉልኝ። ጄን አርትሜቲክ እንዳይመስልባችሁ ማለት ነው። በዛ ወይ አድርገን ብናየው በቀላሉ ማግኘት እንችላለን። ሶ አር ከዚህ በኋላ የኛው ኦልሬዲ ጅዋንን አግኝተናል። ኦልሬዲ አርን አግኝተናል። ስለዚህ ኤስኤን ማለት ምንድን ነው? ጅዋን አር ዘ ፓወር ኦፍ ኤን ማይነስ ዋን ኦቨር አር ማይነስ ዋን ነው። ሶሪ አር ማይነስ ዋን ነች። ሶ ምን ይመጣል? ጅዋን ማለት ዋን ነው። ስለዚህ ማይነስ ኤ ዘ ፓወር ኦፍ ኤን ማይነስ ዋን ኦቨር ማይነስ ኤ ማይነስ ዋን ማድረግ ነው ማለት ነው። ሶ እዚህ ጋር ሲምፕሊፋይ ማድረግ ይቻላል። እዚህ ጋር መጨረስ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው ይሄኛው ተመሳሳይ ነው። ዲ ማለት ምን ማለት ነው? ሰው ይሄኛውን እንደ ጂዋን ውሰዱት። በስንት ነው? በኤክስ ስኩዌር የተባዛ ያለው። አርን ደግሞ ኤክስ ስኩዌር ውሰዱት። በቃ አለቀ። ከዚህ በኋላ ፎርሙላውን ተጠቀሙበት። እዚህ ጋር በተመሳሳይ ቢ ላይ ሁለት ቢ ነው እንዲ ያለው ሶሪ፣ አንደኛውን ዲ ብላችሁ ሰዱት፣ ችግር የለው። ሰው ምንድነው ይሄኛው ጂዋኑ ስንት ነው? ራዲካል 7 ነው። ሶሪ ራዲካል 7 ነው። በስንት ነው እየተባዛ ያለው? አር ደግሞ ራዲካል 3 በራዲካል 3። ለምን ይሄንን በራዲካል 3 ባባዛው ይሄን አገኛለሁ፣ ይሄኛውን በራዲካል 3 ባባዛው ይሄን አገኛለሁ። ስለዚህ በቃ አሁን ኤስኤን ማለት ጂ1 ማለት ስንት ነው? ጂ1 ይሄ ራዲካል 3 ኢንቱ 3 ዘ ፓወር ራዲካል 3 ዘ ፓወር ኦፍ ኤን ማይነስ 1 ኦቨር ራዲካል 3 ማይነስ 1 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። የዛሬው ሌሰናችን ይህንን ይመስል ነበረ። ቀጣይ ደግሞ ስለ ኢንፋይናይት ሲሪስ በደንብ የምናይበት ነው። ስለ ኮንቨርጀንስ፣ ስለ ዳይቨርጀንስ ስፔስ በደንብ እናያለን። ቀጣይ ደግሞ ስለ አፕሊኬሽን ኦፍ ሲሪስ ኤንድ ስፔስ ምን ይመስላል የሚለውን በደንብ አይተን የዩኒቱን ሰመሪ ኤክሰርሳይስም እዚሁም ቻፕተር ላይ የምንሰራላችሁ ነው የሚሆነው። ደግሞ በቀጣይ እስከምንገናኝ መልካም የጥናት ጊዜ ይሁንላችሁ። ቻው